በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ምድርንም ያለ ካስማ የፈጠረ ኃያሉ አምላክ የሰራዊት ጌታ እግዚአብሔር ለዚች ሰዓት ስላበቃን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በመላው ዓለም የምትገኙ የክርስቲያን ወገኖች የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የድንግል ማርያም አማላጅነት በሁላችን ላይ እንዲያድር የእሱ ቅዱስ ፈቃድ ይሁንልን። ለ16ኛ ዕለት የዐቢይ ጾምም ስላበቃን አሁንም ደግሞ በረድኤቱና በቸርነቱ ጠብቆ ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፈቃድ ይሁንልን። የዛሬው ትምህርታችን በመጀመሪያው ፈተናና በመጀመሪያው መልስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የተመሰረተ ሲሆን የመጀመሪያው ፈተናን ድል ያደረገው ለመነኮሳትና ለባህታውያን መሆኑን የምናይበት ትምህርት ነው። በወንጌሉ እንደተመለከትነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ከዛም ፈታኝ ወደ እሱ ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። ይህ የመጀመሪያው ፈተና ነው። ይህ ድንጋይ እንጀራ እንዲሆን በላለው። ይህ ፈተና የስስት ፈተና ተብሎ ይታወቃል። ፈታኙ ዲያብሎስ ነው። የተፈተነው ለእኔና ለእናንተ ሲል አምላካችን ነው። የፈተናው ቦታ ገዳም ነው። የተፈተነላቸውና ድል የመታላቸው ለባህታውያንና ለመነኮሳት ነው። ለእኛም ለሁላችንም እንዳለ መሆኑን እንዳትዘነጉ። ምክንያቱም ሁላችንም በሦስቱም አርእስተ ኃጣውእ በሦስቱም ፈተናዎች ስለምንፈተን ነው። ዋናው ግን የመጀመሪያው ፈተና ለባህታውያንና ለመነኮሳት የሆነ ነው። የነቢያት፣ የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን፣ ይቀድስልን። የምንሰማውን በልባችን ይጻፍ። ይህን ቃል ለሌላው ሰው የምታደርሱ ሁሉ እግዚአብሔር የእናንተን ልመና ሰምቶ ይፈጽምላችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው በገዳመ ቆሮንጦስ ነው ወይም በምድረ በዳ ነው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል፣ ፈታኝም ቀረበ ይላል። ገዳም ነው ይሄ ፈተናው። የፈተናው አይነት ስስት ተብሎ ይታወቃል። ሰስተ ብላ ነው ማለት ጓጓ፣ መሻት፣ መፈለግን የሚያሳይ ነው። ይህ ፈተና በአብዛኛው የመነኮሳትና የባህታውያን ፈተና ነው። መሰሰት ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ግን ስስት ይፈታተናቸዋል። ስለዚህ ነው መድኃኒታችን ኢየሱስ ክርስቶስ በገዳም ፈታኙን ዲያብሎስን ድል የመታላቸው። እነዚህ ባህታውያንና መነኮሳት ሲመነኩሱ ገና ወይም ደግሞ ወደ ተባህትዎ ሲገቡ ዓለምን ንቀው አቃለው ነው። መነኑ ይባላል። መነነ የግዕዝ ቃል ነው። ናቀ ማለት ነው። ስለዚህ ይህንን ዓለም ንቀውት ሞትን ብለው ይመነኩሳሉ። በብህትውና ደግሞ ብቸኝነትን መርጠው ይኖራሉ። የሚኖሩትም በገዳም ነው። እጽ ልምላሜ ከሌለበት
ማይ ከሌለበት ድሩክ ለታቅቦ ይለዋል። ምንም አይነት ነገር የሌለበት አናብስት አክስት አቃርብት ወዳሉበት ግርማ ሌሊቱ ወደሚያስፈራበት ድምፅ አራዊቱ ወደሚያስፈራበት ድንጋይ ተንተርሰው ጤዛ ልሰው ሊኖሩ ይሄን ቃል ገብተው ነው የሚመነኩሱት። ይሄን ቃል ገብተው ነው በህትውና የሚገቡት። በረከቱ ይደርብን ይደርባችሁና ቅዱስ ጳውሎስ እንደነዚህ ያሉትን ሰዎች ሲገልጻቸው እንዲህ ነው ያለው። በዕብራውያን መልእክቱ ምዕራፍ 11 ላይ ታውታላችሁ። ቁጥር 38 ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ ይላል። ገዳም ማለት ይሄ ነው። ዓለም አልተገባቻቸውምና ዓለምን ናቁ መነኑ የምንለው ይሄንን ነው። በምድረ በዳና በተራራ ምድረ በዳ ማለት ገዳም ማለት ነው። ይሄን ገና በመጀመሪያው ተመልክተናል። ምድረ በዳ እጽልምላም የሌለው ብለናል። በተራራ በዋሻ በምድር ጉድጓድ ተቀበዘበዙ ነው ያለው። ይሄ ነው የባህታዊያኑት። ከዚህ ከወጡ ግን ፈታኙ ጥሏቸዋል። ዛሬ በቤተክርስቲያን ላይ የተነሳውን ጦርነት ስትመለከቱ የስልጣን የገንዘብ የሹመት ሆኖ ታገኙታላችሁ። መነኮሳት ተብለው ራሳቸውን ትተው ዓለምን ንቀናል ብለው ተገንዘው ምንኩስና የተቀበሉት በጉቦ በሙስና ስለ ሹመት ስለ ገንዘብ ስለ ዓለማዊ ነገር ሲያወሩ መስማት ከዚህ በላይ ስምንተኛው ሺህ የለም። ሐዋርያው የሚነግረን ግን ዓለም አልተገባቻቸውምና እነሱ ግን ዓለመኛን ይችላሉ። በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ፣ እነሱ ግን ከተማ ውስጥ ናቸው። ለዚህ ነው በከተማ ውስጥ ገዳም የለም የሚል የመጀመሪያው ክፍል ትምህርት ላይ የተመለከት ነው። በከተማ ውስጥ ገዳም የለም። እናንተም ግን ስለለመዳችሁ ገዳም እያላችሁ ትጠራላችሁ። መነኮሳት በከተማ ውስጥ ይኖራሉ። የሚኖሩበት ሁኔታ ይኖራል፣ ግን ዝም ብሎ መኖር ግን የለም። በከተማ ውስጥ ገዳም ብሎ የለም። ለእመኮን መነኮስ ሁራ በገዳም የሚለውን የአባ እንጦንስን ታሪክ አይተናል። ለዚህ ነው ፈታኙ ጥሏቸዋል። ፈታኙ ብዙዎቹን አሸንፏቸዋል። መድኃኒታችን ኢየሱስ ክርስቶስ ግን ገዳም ሆኖ ድል መጥቶላቸዋል። በገዳም ውስጥ ለሚኖሩት ድል ተመጥቶላቸዋል። ከገዳም ለሚወጡት ግን ሊያሸንፉት አልቻሉም። እና አባ እንጦንስ በምንኩስና እና አባ ጳውሊ በብህትውና ድል የመቱትን ዲያብሎስ ግንባሩን አሉት ነው የሚለው። እንደው ብዙዎቹ ግን ይህንን ድል የማድረጊያ መሳሪያ በስም ይዘውታል፣ በተግባር ግን አያደርጉትም። ስለዚህ የመጽሐፍ ቅዱስ ትምህርት የሚነግረን ግን ዓለም አልተገባቻቸውም። ስለዚህ በምድረ በዳ በገዳም በተራራ በዋሻ በምድር ጉድጓድ ተቀበዘበዙ ነው የሚለው። እነ ኤልያስ የኖሩት ይሄን አይነት ህይወት ነው። በብሉይ ለማስተማር አያወጡም አይደለም፣ ሊያስተምሩ ይወጣሉ። ኤልያስ ምን ታደርጋለህ? ውጣ ሂድ የሚል የእግዚአብሔር ቃል መጥቶለት እየወጣ ያስተምራል። አንደኛ ነገሥት 19:9 ስትመለከቱ በዋሻ ውስጥ ይኖራል፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደሱ መጣ፣ ያስተምራል፣ ይወጣል። ልክ ነው። ስለዚህ ወገኖቼ የመጀመሪያው ፈተና ለመነኮሳትና ለባህታውያን ነው። መነኮሳት የምንላቸው መንኩሶ የሚኖሩ አግብተው የማይኖሩ አናገባም ብለው ዓለምን ትተው ማለት ነው። ይሄ ነው እንግዲህ። ስለዚህ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ስለነሱ ሲል በገዳም ተፈተነ፣ በምድረ በዳ ተፈተነ፣ ድልም አደረገላቸው። በስስት የመጣውን በትዕግስት አሸነፈው። ብላ ሲለው በትዕግስት ይዞ አሸነፈ። ዛሬ ማሸነፍ አልተቻለም። የድሮ አባቶች ወደ ስልጣን እንኳን በሚመጡበት ጊዜ ላለመሾም
በየገዳሙ ሲደበቁ ይታያሉ። የጥንት ታሪክ ይሄን የሚነግረን። አሁን ግን ለመሾም ጉቦ በመስጠት ይሄን አይነት ታሪክ ነው ያለው። እንዲህ አይነት ሁኔታ ነው እየተፈጸመ ያለው። ስለዚህ የመጀመሪያው ፈተና በገዳም ነው። የመጀመሪያው ፈተና ስስት ነው። ይሄን ድንጋይ እንጀራ አድርግ ነው። የተዉትን እንጀራ እንደገና እንዲገቡበት፣ የተዉትን ዓለም እንደገና እንዲዋኙበት፣ የናቁትን ዓለም እንደገና ለሱ ብለው እንዲጨነቁ ያደርጋቸዋል። ይሄ ነው እንግዲህ ትልቁ ፈተና። ይሄ ፈተና ለሁሉም ሰው ነው። ልብ በሉ። አንተም ትፈተናለህ በዚህ፣ አንቺም ትፈተኛለሽ፣ እኔም እፈተናለሁ፣ ሁላችን እንፈታ። ዋናው ግን አብይ ነገር የመጀመሪያው ፈተና ለመነኮሳት፣ ለባህታውያን፣ ለጳጳሳት ነው። ይሄንን ያለፉ ጸንተው በባዕታቸው ይኖሩ እነሱ ድል መተውታል፣ ድል መቶላቸዋል፣ አሸንፎላቸዋል። እነሱም ድል ይመቱታል። ያንን ትተው ለዓለማዊ ስልጣን፣ ለዓለማዊ ወንበር፣ ስለ ገንዘብ የሚያወሩ በ8ኛው ሺህ መነኩሴ ቤት ይሰራል የተባለው እኮ ውሸት እኮ አይደለም፣ ውሸት አይደለም። ለምን አይሰራም ብለው ሊከራከሩ ይችላሉ። ምክንያቱም አሁን ብዙዎቹ ትልቅ ቤት እየሰሩ ስለሆኑ ማለት ነው። ያ ወልዶ ከብዶ እንዲኖር ደግሞ የክህነት ስልጣን ተሰጥቷል። ስለዚህ ቄስ ሆኖ መኖር ይችላል። መጽሐፉ ይሄ ነው፣ እምነቱ ይሄ ነው፣ ትእዛዙ ይሄ ነው፣ ትምህርቱ ይሄ ነው፣ ወንጌሉ ይሄ ነው። በፈተናው የወደቁ ብዙዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በገዳመ ቆሮንቶስ የዲያብሎስን ስልጣን የሻረውና በስስት የመጣውን በትዕግስት ድል የመታው የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ ለሁላችንም ሲሆን፣ ዋናው ግን ይህ ለባህታውያንና ለመነኮሳት ለጳጳሳት ነው ብያቸዋለሁ። የመጀመሪያው ፈተና ስስት ነው። ይህን ድንጋይ እንጀራ አድርግ ነው። መልሱም ትዕግስት ነው። ሰው የሚኖረው በእግዚአብሔር ቃል ጭምርም እንጂ ነው ብሎ በመመለስ ነው። ስለዚህ ወገኖቼ ይህች ዓለም ክፉ ነች። ለሰው ልጅ ሁለት ምርጫ አለው። እግዚአብሔርን ለማገልገል ካህን ሆኖ ማገልገል ይችላል፣ መነኩሴ ሆኖ ማገልገል ይችላል። የመረጠበትን ግን ቄስ ከሆነ ቄስ ሆኖ ማገልገል አለበት። መነኩሴ ነኝ ካለ መነኩሴ ሆኖ ማገልገል አለበት። አለዛ ግን ከትላንት ወዲያ እንዳየነው እንስሳዊ ባህሪ ያላቸው ሰዎች ሀገርንም ይጎዳሉ፣ እምነትንም ይጎዳሉ ያልነው ይህንን ነው። እንስሳዊ ባህሪ ያላቸው ፈተናውን አያልፉትም። ሆድ ይገዛቸዋል። ከመነኮሱ በኋላ ዓለም ይናፍቃቸዋል፣ ገንዘብ ይናፍቃቸዋል፣ ሹመት ይናፍቃቸዋል። ወጡ። ከበዓት ሲወጡ ገና ወደቁ። የዛን ጊዜ በፈተና ወደቁ። በበዓታቸው የጸኑት ግን አሸነፉት። በማስተማር የጸኑ፣ በመምከር የጸኑ ከሆኑ ግን አሸነፉት። የመጀመሪያው ፈተና እንግዲህ ይህ ሲሆን፣ የተፈተነውም ጌታችን ለሁሉም ሲሆን፣ ድል ያደረገው ለሁሉም ሲሆን፣ ይበልጥ ደግሞ የገዳሙ ለመነኮሳትና ለባህታውያን ነው። በየዕለቱ እንግዲህ እግዚአብሔር እንደፈቀደ የእግዚአብሔር ቃል በዚህ አይነት እንሰማለን፣ እንማራለን። የዲያብሎስን ሽንገላ እንቃወማለን። የእግዚአብሔርን ዕቃ ጦር እናነሳለን። የሚመጣውን ፈተና ሁሉ በኃያሉ አምላክ በመድኃኒታችን በኢየሱስ ክርስቶስ እናሸንፋለን። ከዚያ ወዲያ ይላል ማቴዎስ 4 ከቁጥር 1 እስከ 4። ከዛ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እስካሁን እስከ ቁጥር 4 ያለውን ዛሬ አጠቃለልን። ነገ የምንጀምረው ቁጥር 5 ላይ ሲሆን ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ ፈተናውን ቀጠለ። የመጀመሪያው በገዳም ነው። አሁን ደግሞ ወደ መቅደሱ ጫፍ እንመጣለን።
የሰማነውን በልቡናችን ያሳድርልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም አትለየን። ስትወጡም ስትገቡም የቅዱስ ሚካኤል ክንፍ የቅዱስ ገብርኤል መስቀል ጋሻ ከለላ ሆኖ ይጠብቃችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። በቃ ብሎ የነደደውን እሳት ያጥፋልን። የሞቱትን ወገኖቻችንን ሁሉ ያጽድቅልን። የታመሙትን ይፈውስልን። ከቀያቸው ተፈናቅለው በምድረ በዳ ላይ የወደቁትን ሩህሩህ አምላክ እሱ ይመልከትልን። ቸር አምላክ እሱ ይመልከትልን። አዛኝቱ ድንግል ማርያም ከልጇ ታስታርቀን። የሰላም አየር የሰላም ዝናብ እንዲሰጠን ገጸ ምሕረቱ እንዲመልስልን የአምላካችን ቅዱስ ፍቃድ ይሁንልን። መከራችን በስቷል፣ ኃጢአታችን በስቷል። አንዱም ኃጢአትና በደል በዓታቸውን በለቀቁ ለሕጉና ለሥርዓቱ ባልተገዙ በመነኮሳት ጳጳሳትና መነኮሳት ምክንያት የሚመጣ ፈተና ነው። መድኃኒታችን ኢየሱስ ክርስቶስ ግን ድል መታልን። ጳውሎስ ሐዋርያ እንደተናገረ ዓለምን ንቀው በምድረ በዳና በዋሻ በገዳምና በፈፋ ተንከራተቱ፣ ተቅበዘበዙ የሚላቸው የበግና የፍየል ቆዳና ሌጦ ለብሰው ያላቸው የእውነተኛ አባቶቻችን ቡራኬ በእኛ ላይ ይደር። ክፉን ዓለም ሁሉ እንድናሸንፍ ኢየሱስ ክርስቶስ ኃይሉን ይስጠን። የሰላም አምላክ ሰላሙን ይስጣችሁ። ሰላም ለልቡናችሁ፣ ሰላም ለአእምሯችሁ፣ ሰላም ለቤተሰቦቻችሁ። እግዚአብሔር ሆይ ምሕረትህን ቸርነትህን በእኛ ላይ አድርግ። ለብርሃነ ትንሣኤህም አድርሰን። ምሕረትና ቸርነትህም እንደ ዝናብ ይህን ድምፅ በሚሰሙት በልጆች ሁሉ ላይ ይውረድ። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።